ሲንዚሮ የሚባለው ልጅ ታውቁታላችሁ? ሲንዚሮ ለዘመናት ሲነገር የቆየ ታሪክ ነው። እስቲ ዛሬ አብረን እንከታተለው። ይህን ተረት ከቡቡ ጋር የተሰኘ ቻናል ሰብስክራይብ እና ላይክ በማድረግ ሌሎች ተረቶችንም ማግኘት ትችላላችሁ። አሁን ወደ ታሪኩ። ከዕለታት በአንድ ቀን አንድ ባልና ሚስት ከ7 ወንድ ልጆቻቸው ጋር ይኖሩ ነበር። እነዚህ 7 ወንድ ልጆቻቸው ጥበበኞች አልነበሩም። በየቀኑ የተሳሳተ ሥራ እየሰሩ ቤተሰቡን ለችግርና ለድህነት ዳርገውት ነበር። የአባታቸውን ከብቶች ለግጦሽ ወስደው የትም ጥለው ይመጡ ነበር። ወደ እርሻ ሲላኩም ማረሻቸውን በየጊዜው ይሰብሩ ነበር። በገበያ ቦታ ደግሞ የሁሉም ሰው መሳቂያ ሲሆኑ ደጋግመው የሚታለሉና የሚጭበረበሩ የዋህ ፍጥሮች ነበሩ። እናታቸው የልጆቿን ሞኝነት እያየች በጣም ታዝን ነበር። አንድ ቀን እጆቿን አንስታ ወደ እግዚአብሔር ጸለየች። አምላኬ ሆይ አለች፣ ለምን ሞኞች ልጆች ብቻ ሰጠኸኝ? እባክህ አንድ ጥበበኛ የሆነ ወንድ ልጅ ስጠኝ እያለች አምርራ ጸለየች። አምላክም ጸሎቷን ሰማትና ብዙም ሳይቆይ ሌላ ወንድ ልጅ ወለደች። ግን የወለደችው ልጅ በጣም ትንሽ ነበር። ቁመቱ የአባቱን አንድ እጅ ብቻ የሚያክል በጣም ትንሽ ልጅ ነበር። እናትየው የቁመቱን ትንሽነት አይታ ሲንዚሮ ብላ ስም አወጣችለት። ሲንዚሮ እቤት ውስጥ በእንክብካቤ ያደገ፣ ትንሽ ቢሆንም ከ7ቱም ወንድሞቹ የበለጠ ብልህ ልጅ ነበረ። ወላጆቹም በመጨረሻ ብልህ ልጅ እግዚአብሔር ስለሰጣቸው እያመሰገኑ በጣም ይወዱት ነበር። በወላጆቹ የተሰጠውን ፍቅርና እንክብካቤ ሲያዩ ግን ወንድሞቹ ቀኑበት። ለምንድን ነው አንተን ብቻ የሚንከባከቡ ይሉት ነበር። ራስህን ተመልከት እስቲ፣ አይጥ ነው እኮ የምታክለው እያሉ ያሾፉበት ነበር። ሲንዚሮ ግን ምንም ሳይናገር ፈገግ ብቻ ይል ነበር። በዚያን ወቅት ከቤታቸው ብዙም ሳይርቅ አንድ ከአባታቸው ጋር የተጣላ ሰው ይኖር ነበር። ሰውየው ከአባታቸው ላይ ብዙ ንብረት በግፍ የሰረቀና በጣም አጭበርባሪ ሰው ነበር። እናም ብዙ የደለቡ በሬዎች ያሉት ሰው ነበር። አንድ ቀን 7ቱ ሞኞች ወንድማማች ልጆች ተራቡና የሚበሉት ምግብ ይፈልጉ ነበር። ከዛም እርስ በእርሳቸው በሹክሹክታ ይነጋገራሉ። ጠላታችን ብዙ ከብቶች አሉት፣ ዛሬ ማታ ወደ ግቢው ሄደን 2 በሬዎችን እንስረቅ እያሉ ይነጋገሩ ነበር። በሬዎቹን ተደብቀን አርደን ወደ ግቢው ሄደን 2 በሬዎችን እንስረቅ፣ በሬዎቹን ተደብቀን አርደን ስጋውን በአባታችን አህያ ጭነን ወደ ቤት እንመለሳለን ይሉ ነበር። ይህንን ሲመካከሩ ሲንዚሮ ከወንበር ጀርባ ተደብቆ ያዳምጣቸው ነበር። ስለዚህ በዛች ሌሊት ሞኞቹ ወንድማማቾች አህያውን ወስደው ወደ ጨለማ ውስጥ ገቡ። ሲንዚሮ ግን እየተከተላቸው እንደሆነ አሁንም አላዩትም ነበር። ወደ ግቢው ሲደርሱ በሩ እንደተዘጋ አገኙት። በተስፋ መቁረጥ ዙሪያውን ተመለከቱ። ሲንዚሮ እዚህ ቢሆን ኖሮ አለ አንዱ፣ እሱ ብልህ ነው፣ እኛን ሊያስገባን ይችል ነበር አለ ሌላው ደግሞ። ግን እሱ ከእናታችንና ከአባታችን ጋር ቤት ውስጥ ነው አለ ሌላው። ሲንዚሮ ከድንጋይ ጀርባ ተደብቆ እንደነበር አላወቁም ነበር። ሲንዚሮም ድንገት ወጣና እኔ ቤት አይደለሁም እዚሁ ነኝ፣ ምን ማድረግ እንዳለብኝ ያውቃለሁ አለ። እናንተ እዛው ሁኑ፣ እኔ ወደ ግቢው ገባና በሩን ከፍቼ በሬዎቹን ወደ እናንተ አስወጣለሁ አላቸው። ግን እንዴት? በሩ ተዘግቷል እኮ ብለው ጠየቁ። ሲንዚሮም ሳቀ። ለእኔ ብቻ የሚሆን በር አለ አለ። እዛ ስር እስቲ ተመልከቱ። ከበሩ አጠገብ በግድግዳው ላይ ትንሽ ቀዳዳ ነበር፣ ድመት ለማሾለክ ብቻ የሚበቃ፣ በዛ ውስጥ ገባለሁ፣ ለእኔ በቂ ነው አለ። ሲንዚሮም በቀላሉ ሸልኮ ገባና ከውስጥ ሆኖ በሩን ወለል አድርጎ ከፈተው። ከዚያም በሬዎቹን በለስላሳ ድምፅ መጥራት ጀመረ። ውሽ ብላችሁ ውጡ እያለ በሬዎቹን እየነዳ ወደ ውጭ ያስወጣቸው። ይሄ ሁሉ ሲካሄድ ጠላታቸው ቤት ውስጥ ተኝቶ ነበር። ወቴውን የሰሙት ውሾች በጣም መጮህ ጀመሩ። ሰውየውም ከእንቅልፉ ነቃ። ማነው ብሎ ጮኸ። ማነው በረት ውስጥ ያለው ሲል ደገመ። ሲንዚሮም ድምፁን ወደ ሰውየው አገልጋዮች ድምፅ በፍጥነት ቀይሮ እንዲህ ሲል መለሰለት። አይዞ ጌታዬ፣ የእኛ 2 በሬዎች ጠፍተው ነበር፣ አግኝቼ እየመለስኳቸው ነው አለ። ሰውየው በእንቅልፍ ስሜት እያዛጋ እንተኛበት እንጂ አትረብሹኝ ብሎ ተመልሶ ተኛ። ሲንዚሮ 2ቱን የደለቡ በሬዎች ወደ ወንድሞቹ በጸጥታ መራቸው። እነሱም ከዛፎች ጀርባ ተደብቀው ይጠብቁት ነበር። ልክ እንደመጣ እንዴት ትልልቅ በሬዎች ናቸው እያሉ በደስታ ተቀበሉት። በሉ አሁን እንረዳቸውና እንብላቸው አሉ። ብልጡ ሲንዚሮም አይሆንም፣ እዚህ ድምፅ ካሰማን ሰውየው እንደገና ይነቃል፣ ርቀን መሄድ አለብን፣ ወንዙን ተሻግረን መሄድ አለብን አላቸው። ስለዚህ በሬዎቹን ከግቢው አርቀው በሌሊት በፍጥነት እየተራመዱ ሄዱ። ወደ ወንዙ ዳርቻ ሲደርሱ ወንድሞቹ ቆሙና የሞላውን ወንዝ እያዩ ይህን መሻገር አንችልም ይሉ ነበር። በጣም ትልቅ ነው፣ ይህን መዋኘት አንችልም እያሉ ተፋጠው ቆሙ። ሲንዚሮ የት አለ ብሎ ጠየቀ አንዱ። እሱ ምን ማድረግ እንዳለበት ያውቃል ብለው እሱን ፍለጋ ዞሩ። ሲንዚሮ በአንደኛው በሬ ቀንድ ላይ ተቀምጦ ነበር። እናም እንዲህ አለ፣ አዎ ምን ማድረግ እንዳለብኝ ያውቃለሁ፣ ገመድ ብቻ ስጡኝ እናንተ አለ። ወንድሞቹ ገመድ ሰጡት። ሲንዚሮ አንዱን ጫፍ ከዛፍ ጋር አሰረ። ወንዙን ተሻግሮ ዋኘና ሌላኛውን ጫፍ ደግሞ በሩቅ ባለው ዛፍ ላይ አሰረ። አሁን ወደዚህ ኑ ብሎ ጠራቸው። ገመዱን ያዙና በጥንቃቄ ተሻገሩ።
ተሻገሩ። አንድ በአንድ ወንድሞቹ በሰላም ተሻገሩ። በሬዎቹም ወደፊት እየዋኙ ነበር። ከጠላት ምድር ርቀው ሲሄዱ ወንድሞቹ አሁን በሬዎቹ ማረድ እንችላለን አሉ። ከዛም አረዷቸው። ስጋውን ቆራርጠው ከሰባት እኩል ክፍሎች ከፈሉት። እያንዳንዱ ትልልቅ ወንድምም የድርሻውን ወሰደ። ሲንዚሮ ወደፊት ወጥቶ ጠየቀ። የኔ ድርሻ የት አለ ብሎ ጠየቀ። ወንድሞቹም ሳቁበት። የአንተ ድርሻ አሉ። በጣም ትንሽ ነህ እኮ አንተ፣ ስጋ ምን ያደርግልሃል? ሂድ ከዚህ አሉት። የሲንዚሮ አይኖች በንዴት ፈጠጡ፣ ግን አልጮህም። ሌላ ሐሳብ ነበረው። ስጋ ካልሰጣችሁኝ አለ። ስጋ ካልሰጣችሁኝ ቢያንስ የአንዱን በሬ ፊኛ ስጡኝ አላቸው። ወንድሞቹ ኦክ ብለው ሳቁ። ፊኛ ማንም አይፈልግም እንካ ብለው እላዩ ላይ ወረወሩለት። ሲንዚሮም ፊኛውን ይዞ ራቅ ወዳለ ዛፍ ሮጦ ወጣ እና ከፍ ባለ ቅርንጫፍ ላይ ተቀመጠ። ከዚያም ፊኛውን ኳስ እስኪያክል ድረስ ነፋውና አሰረው። እናም ፊኛውን በዱላ እየመታ መጮህ ጀመረ። እባክህ አትምታኝ ጌታዬ ብሎ እየደጋገመ የውሸቱን ይጮህ ነበር። እኔ አይደለሁም ወንድሞቼ ናቸው በሬውን የሰረቁት። ተመልከት፣ እዛ ወንዝ ጋር በሬዎችህን አርደው ስጋውን እየወሰዱ ነው ይል ነበር። ወንድሞቹ ይህንን ሲሰሙ ደነገጡ። ሰውየው ተከትሎን ደርሶብናል፣ ከዚህ ማምለጥ አለብን እያሉ ስጋውን ጥለው በየአቅጣጫው ሮጡ። ከቦታው ርቀው ሲሄዱ ሲንዚሮ ፊኛውን መምታት አቆማና ፈገግ አለ። ከዛፉ ላይ ወርዶ ስጋውን ሁሉ በአህያው ላይ ጭኖ ብቻውን ወደ ቤቱ ጉዞ ጀመረ። ይሄ ሁሉም የኔ ስጋ ነው ይል ነበር። ቤተሰቡም ያደረገውን ነገር በሙሉ በሰሙ ጊዜ በጣም ተደነቁበት። እናትየውም አሁን ገና ብልህ ልጅ አገኘሁ አለች። እናም ከዚያ ቀን ጀምሮ በመንደሩ ውስጥ ማንም ሰው ሲንዚሮ ብሎ በአጭርነቱ ለመሳቅ አልደፈረም ነበር። ይህን ተረት ከቡቡ ጋር የተሰኘ ቻናል ላይክ እና ሰብስክራይብ በማድረግ ሌሎች ተወዳጅ ተረቶችን ማግኘት ትችላላችሁ። ታሪኩ በዚሁ ተፈጸመ።